ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ አባ ገብረ ኪዳን በጣም ጥጋባቸው ለቋቸዋል። በጣም ጥጋበኛ ነበሩ። ጥጋብ ለቀቃቸው። አይገርም? ጥጋባቸው በቃ ትቢት ልበላችሁ ወይ ጥጋብ። እረኞች አባቶቻችን እባካችሁ ተነሱ፣ ተው፣ እንድንጠፋ አትተውን። ሀገር እንድትጠፋ ዝም አትበሉ። ቤተክርስቲያን እንድትጠፋ ዝም አትበሉ። እባካችሁ ንቁ። ይበቃል። የሆድም ጉዳይ ከሆነ እስካሁን የተበላው ይበቃል። መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናገርም መጥቀስ የሚፈሩት ቃል ብዙ ነው። አንዱ ልንገር ገድሉን መርጠው መጽሐፉን ከተውት አታስጨንቋቸው። የሞተው የተነሳው ሕያው አምላክ ያለ ፍጡር ካመለኩ አታስጨንቋቸው። ተመቅደስ ትቶ አዳራሽ ካማራቸው አታስጨንቋቸው። ቅዱስ ቁርባን ቀርቦ ንቡል ተብለው ሶፍት ካማራቸው አታስጨንቋቸው። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። በጠብቆት በመግቦት ያልተለየን የአብ ልጅ የማርያም ልጅ ኃያሉ ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም እየተመሰገነ ይሁን። እስኪ ለዚህ ሰዓት ስላደረሰን ሁላችንም እግዚአብሔር ይመስገን እያል እግዚአብሔርን እናመስግን። ሁላችሁም እግዚአብሔር ይመስገን እያላችሁ ጻፉ። እንግዲህ በዛሬው ቪዲዮ እጅግ በጣም ድንቅ የሆኑ ዝግጅቶችን አዘጋጅቼላችኋለሁ። በተለይ ደግሞ ባይሰሞኑ እየተነገረ ያለ በዚህ በቅርብ ሳምንት የምንወዳቸው አባታችን መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን አውሮፓ በተለይም ፓሪስ ፈረንሳይ እንደነበሩ ይታወቃል። በዚያም ትልቅ አቀባበል ተደርጎላቸዋል። ነገር ግን አባ ገብረ ኪዳን ላይ ከፍተኛ የሆነ ተቃውሞ ተነስቷል። ምንድነው ይሄ ተቃውሞ? ምን ተናግረው ነው? ምን አስተምረው ነው የሚለውን በዛሬው ዝግጅታችን እንዳለን እነማንስ ናቸው የተቃወሙት ያለ ለምንድነው ይሄን ያህል ተቃውሞውን ከፍ ማድረግ ያስፈልገ እነማን ምን አሉ በዚህ ረገድ የሚለውን እንዲሁም ደግሞ ጳጳሳት ሲያጠፉ ጳጳሳትን የሚገስጽ ጳጳሳትን የሚያስተካክል የሚያረም ማን ነው የሚለውን የኔታ ማዕበል ፈተነ እጅግ በጣም ግሩም በሆነ መንገድ እንዲሁም መምህር ዮርዳኖስ አበበ ራሳቸው አባ ገብረ ኪዳን በዚህ መልክ መሆን አለበት ያሉትን ዝግጅት አዘጋጅተንላችኋል ማለት ነው። ይሄንን እንግዲህ እስከ መጨረሻው ስትቆዩ በዚህ ቪዲዮ ታገኙታላችሁ ማለት ነው። ለዛሬ ወደ መጀመሪያ ያዘጋጀነው ቪዲዮ የትኛው ነው? እስኪ ይሄንን እንከታተላለን ማለት ነው። ርዕሰ ሊቃውንት አባ ገብረ ኪዳን ያስተማሩት እጅግ በጣም መሳጭ ሆነ አንድ ድንቅ ትምህርት አለ። እሱን ተከታትለን እንመለስ። የማመን ዋጋው መከራ አለመቀበል የሚመስላችሁ ለምንድን ነው? አንድ ሰው በሃይማኖት ሲኖር ኦርቶዶክሳዊ የመሆኑ ምልክት መፈተኑ ነው። ከእግዚአብሔር ጋር መኖር ከጀመራችሁ መፈተን ትጀምራላችሁ። ስላመነ ያመነው አምላክ አስጊጦ አስውቦ አስከብሮ ያኖረው የለም። ስላመነ የተፈተነ ነው ያለው። አብርሃም እግዚአብሔር ሲጠራው ማርና ወተት የምታፈስ ምድር እሰጥሃለሁ ብሎ ነበር የጠራው። ከጠራው በኋላ ግን የዕለት እንጀራ አጥቶ አብርሃም ወደ ግብጽ እንዲሰደድ ሆኗል። እግዚአብሔርን የመከተል ዋጋ ባሰብነው ሰዓትና ጊዜ ቦታ ላይ መጣልን ይችላል። በዓለም ሳለን የምንፈልገው አይምሮአችን ምንም ሳይቸገር መደሰት ነው። ከዛ ያ ደስታ ግን ቶሎ የምናጣው ይሆንና መከራን የሚያስከትል ደስታ ይሆናል። በክርስቶስ ስናምን ግን መከራ ይመጣና መከራ ውስጥ የማያልቅ ደስታ ይገኝበታል። ኢትዮጵያ የእግዚአብሔር ሀገር ከሆነች እግዚአብሔር ለምን ሰላም አይሰጥንም የሚል ሁሉም ሰው ነው የሚጠይቀው። ክርስቶስን የተከተልነው ጦርነት እንዳይነካን፣ ረሃብ እንዳይነካን፣ እስራት እንዲቀርልን ነው ወይ ነው? አይደለም። ክርስትናን ከዚህ ጋር የሚያገናኘው ነገር የለም። ሰላም ሲመጣ በጽድቃችን ነው፣ መከራ ሲመጣ በኃጢአታችን ነው። አዎ ኃጢአት መከራ ሊያመጣ ይችላል። ግን ሰላም ስላላገኘን እግዚአብሔር ኢትዮጵያን ትቷታል አንልም። የጎረቤት ልጅ አይቆነጥጥም። የሚቆነጥጡት የራስ ልጅ ነው። እንግዲህ ያው እግዚአብሔር ልጆቹ ካደረጋችሁ ይቆነጥጣችኋል። በመጨረሻው ዘመን ጥሩ ሰው ብቻ ሳይሆን ሃይማኖተኛ ሰውም ማግኘት ላይቻል ይችላል። አራ የምናደርጋቸው እንደ ደመና የሚከቡን በዙሪያችን አሉ ይላል ቅዱስ ጳውሎስ። እነገሌ አሰናክለውኝ እነገሌን አይቸን እንዲሆንኩት ብንል ከፍርድ አናመልጥም። አራ የሚሆኑን አሉ። ቂምን ይዞ አለመዝለቅ እንዴት ይቻላል? ቂም ይዞ የሚተው አባት ተጽፎ እናገኛለን። ሌሊቱን ሙሉ የሚጸልይ ቅዱስ ካለ እኛ ከሌሊቱ 5 ደቂቃ መጸለይን መማር እንችላለን። ሁሉን ትቶ የተከተለ አባት ገርል ካነበብ ቢያንስ አስራት ማውጣትን መማር አለብን። ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወትን ያሰማልን በእድሜ በጤና ያቆይልን እንላለን። እንግዲህ ቀጣይ የምናደርገው ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጀራ ማዕድን ስንቆርስ እንጀራን ስንበላ ትልልቅ ሰዎች ሽማግሌዎች ወይም ደግሞ ካህናት አባታት ዲያቆናት ካሉ እንጀራ ቆርሰው ባርከው ይሰጡናል። በእንተ ያሉ ማለት ነው። በእንተ ማርያም በእንተ ኢየሱስ በእንተ ከሌ ተባለ ይሰጣል። ለመሆኑ ይህ ለምንድን ነው? ከምን የተነሳ ነው? ትርጓሜው ምንድን ነው? እስኪ ቪዲዮ እንከታተል። በረከተ አብ ወወልድ ወመንፈስ ቅዱስ። ለምንድን ነው ግን ደረቅ እንጀራ የተሰጠ እንደዚህ የሚባለው?
እሺ ስርዓቱ በኦሪት የተጀመረ ነው። እስራኤላውያን ከግብጽ ባርነት ነፃ የወጡበትን ቀን በፋሲካ እንደሚያከብሩ ይታወቃል። በዚህም በፋሲካ በዓል ላይ የቤቱ አባወራ ወይንም ደግሞ ከመካከላቸው ከፍ ያለው ከእንጀራው እየቆረሰ በመራራ ውሃ እያጠቀሰ ለሁሉም ይሰጣቸዋል። ይህም ሆኖ ለምንድን ነው ቢባል ያኔ በግብጽ ጊዜ የነበሩበትን የመከራ የባርነት ጊዜያቸውን እንዲያስቡ ሲባል ነው የሚደረገው። ዛሬም በሐዲስ ኪዳን ላይ ፋሲካችን ክርስቶስ ታርዶ ከባርነት ወደ ነፃነት ከመከራ ወደ ተድላ መልሶናልና ይህንን እንድናስብ ሲባል ከመካከል የተገኘው ከፍ ያለው ሰው ቢገኝ ካልተገኘ ደግሞ ከፍ ያለው ሰው ማዕዱን ከመመገባችን በፊት እንጀራውን እየቆረሰ ለሁላችንም በረከተ አብ ወልድ መንፈስ ቅዱስ እያለ ይሰጠናል። እኛም ደግሞ ይምጻእ ኀቤ አብ ወልድ መንፈስ ቅዱስ እያለን እንቀበለዋለን ማለት ነው። በነገራችን ላይ እንደዚህ አይነት ስራ ዩቲዩብ ላይ እየሰራውላችሁ ነው። ባዮ ላይ ሊንክ አለላችሁ፣ እየገባችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ። እንግዲህ እንዳያችሁት ነው። በጣም ወንድሞች በጥሩ ሁኔታ ገልጸውታል ማለት ነው። ሌላው ምናልባት ፕሮቴስታንቱ በመጽሐፍ ቅዱስ የሚፈሩት ነገር አለ ይሉናል ወንድሞቻችን። ምንድነው የሚፈሩት? ፕሮቴስታንት ሊናገሩትም የሚወዱ በርካታ ቃላት እንዳለ ይታወቃል። እንኳንስ በማስተማር ደረጃ በማንበብ መጽሐፍ ቅዱስን ይዘው አያነቡትም፣ ያልፉታል፣ አይናገሩትም። ይህ የሆነበት ምክንያት ምንድነው? የትኞቹ ቃላት ናቸው የሚፈሯቸው? የትኞቹንስ ነው የማይናገሩ? እስኪ ቪዲዮ እንከታተል። ከማን ጋር ነው? ከሮብሰን ጋር። ሮብዬ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናገርም መጥቀስ የሚፈሩት ቃል ብዙ ነው። አንዱ ነገር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙረ ዳዊት ምዕራፍ 34 ቁጥር 7። ይሄን ቃል ይፈሩታል ይሸሹታል። አመሰግናለሁ። አመሰግናለሁ። ከማን ጋር ነኝ? ከአቢኒ ጋር። አቢኒ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል መናገርም መጥቀስም የሚፈሩት ቃል በጣም ብዙ ነው። አንዱን እንበልዋ። እሺ ያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ የሚገኝ ቃል ነው። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ይላል ከሥራ የተለየ እምነት የሞተ ነው ይላል። ያዕቆብ መልእክትም በአባታቸው ሉተር አይወደም ገለባ ይላል። ገለባ ይላል። ተመልሰን አይደለም ሉተር ነው። አመሰግናለሁ። በጣም ብዙ ነው። ከማን ጋር ነኝ? ዲያቆን ስራፊሊ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ሊናገሩትም ሊጠቅሱትም የሚፈሩት ቃል አረ በጣም የሚጠሉት ወይ ደግሞ ሊጠቅሱት የማይፈልጉት አንድ ቃል አለና የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ አንተን የሚቀበል እኔን ይቀበላል እኔን የሚቀበል ደግሞ የላከኝን ይቀበላል ይላል። ነብይም በነብይ ስም የሚቀበል ደግሞ የነብይ ዋጋ ይወስዳል። ጻድቅንም ደግሞ በጻድቅ ስም የሚቀበል የጻድቅን ዋጋ ይወስድ ይልና እዚህ ጋር ምን ይላል መሰለ መጨረሻው ላይ በእነዚህ ከታናናሾቹ ቀዝቃዛ ውሃን እንኳን የሚያጠጣ ዋጋው ይጠፋበታል ይላል። በጣም ይሄንን መናገር አይደለም መስማትም አይፈልጉም። ቴንክ ዩ ያያዬ እንዴት ነህ? ሰላም ነው። ከማን ጋር ነኝ? ከጌዲዮ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ነገር ግን ሊጠቅሱት የማይፈልጉት ቃል ብዙ አለ። በጣም ብዙ አለ። የጻድቅ ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል፣ ሞትን ያስነሳል፣ ከጠላት ዲያብሎስ ነፍሳትን ይነጥቃል፣ ባዶውን ማድጋ በዘይት ይመላል። ያያይ በነገራችን ላይ ይሄ ቃል መጽሐፍ ቅዱስ ላይ አለ። ያዕቆብ መልእክት ምዕራፍ 5 ቁጥር 16 ዝማሬ መልእክት ያሰማል። አሜን። አመሰግናለሁ። ከማን ጋር ነኝ? ጎልዲ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን ሊናገሩት የሚፈሩት ቃል ንገረኝ እስቲ። በመጽሐፍ ቅዱስ አንድ ምዕራፍ ብቻ ያለው ክፍል አለ የይሁዳ መልእክት። እሺ ቁጥር 3 ላይ ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ የመከርኳችሁ ጽፈላችሁ ዘንድ ግድ ሆነብኝ ነው። እቺን አይሞክሯትም ማለት ነው። ጆሮ ላይ በጣም ነው የሚጎዳ። ከማን ጋር ነኝ? ከዘማሪያው ስራ ጋር ከአብርሽ ጋር። አብርሽና ብዬ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ነገር ግን መጥቀስም ማንበብም የማይፈልጉት ቃል እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። ታችል ያያይ ይህ ቃል መጽሐፍ ቅዱሳዊ ቃል ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 48 ላይ ይገኛል። እግዚአብሔር ይስጥልኝ። ዝማሬ መንፈስ ቴንክ ዩ በጣም
ከማን ጋር ነኝ? ቤቲ የማርካን ናት። ቤቲ የማርካን ናት። መናፍቃን መጽሐፍ ቅዱስ ውስጥ ያለ ቃል ግን ሊጠቅሱትም ሊናገሩትም ይፈሩት ቃል መናፍቃን የሚጠሉት በጣም የሚጠሉት ቃል ያዕቆብ መልእክት ላይ ምዕራፍ 2 ቁጥር 14 ላይ ነው። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ያድነዋልን? የምትለውን ቃል በጣም ይፈሯታል። እነሱም አይሏትም ጭራሽ። ቴንክ ዩ ርዕሰ ሊቃውንት መምህራችን አባ ገብረ ኪዳን ምን ብለው ተናግረው በምን ጉዳይ ባስተማሩት ምን ተቃውሞ ደረሰባቸው? ለምን ምንድነው የተናገሩት? እስኪ ቪዲዮ እንመለስ። ወጣቶችስ የአባ ገብረ ኪዳን መምህራችንን የምንከታተል ኦርቶዶክሳን ወንድሞች ምን አይነት ምላሽ ሰጡ? ተቃውሞውን በጣም በጥሩ ሁኔታ የሚመልስ ምላሽ ሰጥቷል። እስኪ ነገር ተከታትለን እንመለስ። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አሁን ይሄንን ቅዳሴ እኮ የሚካኤል ቅዳሴ ነው። ቅዱስ ሚካኤልን ለመስማት አዋጅ አዋጅ! ሁላችሁም አንዳንድ ሚሊዮን ብር አምጡ ብንበላውን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን፣ ማህሌቱ የሱራፌል ማህሌት ነው። ቃለ እግዚአብሔሩ የሱራፌል ማህሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመቦዝ አምጻ ካላ ስባተ ስባተ ሱራፌል ወጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ የተረገመ የተለየ ይሁን። ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢኖር የተለየ ይሁን። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማህሌታችን የመላእክት፣ ስራታችን ለመላእክት ወባቲ ለዛቲ ቤተክርስቲያን ስራተ መላእክት አርአያ ዘበሰማያት ቤተክርስቲያን ተከታተሉ። በሰሞኑ ቪዲዮዎች ላይ እየተደጋገመ ያለ ኮሜንት ነው። ቪዲዮም ላይ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን ጥሩ የማፈግፈግ ስልት ነው። ለሟች የመቀበሪያ ልብሱ ምን ሆኖ ወንጌላችን ድል እያደረገ እንደሆነ የትልቅ ማሳያ ነው። እስኪ ኮሜንት ግቡና ጽድቃችንና የጸደቅንበት መንገድ ኢየሱስ ነው ብላችሁ ጻፉ። ተባረኩ። እውነት ነው። የጽድቅ በር የተከፈተልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። የጽድቃችንን መሰረትም በሩም እርሱ ነው። ይህ ማለት ግን በማመን ብቻ መዳን እንደሚቻል ተደርጎ ሊወሰድ አይገባም። የምንጸድቀው በእምነት ነው። ትክክል ነው። ኦርቶዶክሳዊ አስተምሮ ነው። ፕሮቴስታንቲዝም ሳይፈጠር በፊት የነበረ አስተምሮ ነው። በእምነት ብቻ መጽደቅ የሚለው ትምህርት ግን ከቤተክርስቲያናችን አስተምሮ ውጪ ነው። መልካም ስራ ካልሰራን የክርስቶስ መሆናችንስ በምን ይታወቃል? ቆይ በማመናችን ብቻ ለእርሱ ልንሆን እንችላለን? በማመናችን ብቻ በፍጹም አንችልም። አታስጨንቋቸው። ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ ያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ አድርሱላት። ከጸበልና ከእምነት ይልቅ ሶፍትና ባዝሊንን ከመረጡ አታስጨንቋቸው። ከምስጋናና ከዝማሬ ይልቅ ጭፈራን፣ ዳንስን፣ ግልሙትናን ከፈለጉ አታስጨንቋቸው። ከፈራጅነቱ ይልቅ አማላጅነቱን ከመረጡ አታስጨንቋቸው። ከቅዳሴ ይልቅ የልሳን ጋጋታ ከመረጡ አታስጨንቋቸው። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ ያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ቤተ መቅደስ ትቶ አዳራሽ ካማራቸው አታስጨንቋቸው። ቅዱስ ቁርባን ቀርቦ ንቡል ተብለው ሶፍት ካማራቸው አታስጨንቋቸው። የአምልኮ ስግደትን ለጌታ እየሰገርን ለፍጡር ነው ካሉን አታስጨንቋቸው። ሙሉ መጽሐፍ ሰተን ግማሹን ካመኑ አታስጨንቋቸው። ፈራጁን ጌታችን አማላጅ ነው ላሉ አታስጨንቋቸው። ገርሉ መዳኛቸው መሆንን ካልገባቸው አታስጨንቋቸው። ለእመቤቴ ማርያም ክብር ለሌላቸው አታስጨንቋቸው። ለቅዱሳን ክብር መስጠት ላቃታቸው አታስጨንቋቸው። ቀሚስ ነጠላውን ክብሯንም አውልቃ ለምትራቆተው ነግራ ካልሰማችሁ አታስጨንቃቸው። ብንጸርቅም ባንጸርቅም ማርያምን ኦርቶዶክስ ነን።
እንግዲህ ብንጸድቅም ባንጸድቅም እንኳንም ኦርቶዶክሶን ብለው ተናግረዋል። እውነትም በእውነት ለዚህ ላበቃን ለእግዚአብሔር ይመስገን እያልላችሁ ማመስገን። እናንተስ ምን ይሰማችኋል? በእውነት አባ ገብረ ኪዳን ይሄን ማለታቸው ትክክል አይደለም ወይ? ብንጸድቅም ባንጸድቅም እንኳንም ኦርቶዶክሶን ማለት ምንም አይነት ስተትም ነውርም ተቃውሞ የሚያስነሳም አልነበረም አይደለም ብለን እንላለን። ሌላው እንግዲህ ጳጳሳቱ ብዙ ጊዜ እንዲህ ያሉ ቪዲዮዎች ስንሰራ ተቆሙ ይነሳል። ለምንድነው ጳጳሳትን ማንም የተነሳ የሚተቻቸው ምንድነው እንዲህ ነው ይባላል። ትክክል ነው። ጳጳሳትን መናገር ምንችልበት ደረጃ አይደለም ማንም ቢሆን ማለት ነው። ሊቃውንቱ መምህራን የሚናገሩ ነገር ግን የኔታ ማዕበል ፈጠነ ምዕመኑን መቆም ይችላሉ ሲያጠፉ ብሎ ይናገራሉ። እስኪ ጳጳሳት ሲያጠፉ ለምን ማንም ያርማቸው? ቢስቱ በተለያየ አስተምህሮት ባይሰሙን ስንመለከት እንደነበረው በአስተምህሮት ጉዳይ ህጸጽ ቢገኝባቸው እንዴት ነው ሊታረሙ የሚችሉት? የኔታ ማዕበል ፈጠነ መምህር ዮርዳኖስም የራሳቸውን እንዲሁም ደግሞ ርዕሰ ሊቃውንት አባ ገብረ ኪዳንም ይሄንን ብለዋል። እስኪ ቪዲዮ እንከታተል። ለምሳሌ የትምህርት ግድፈት ከገጠማቸው ሊቃውንተ ቤተ ክርስቲያን ይሄ ትክክል አይደለም ብለው ሐሳቡን ያቀርባሉ። ሲኖዶስ ያርማቸዋል ማለት ነው። እንደገና ደግሞ ሌላ ደግሞ ዳሂጸ ልሳን ቢያገኛቸውም ደግሞ እንዲሁም ያስተካከላቸው የሚያርማቸው ሲኖዶሱ ነው። የምዕመኑ ድርሻ ይህ ትክክል አይደለም፣ የቤተ ክርስቲያን ስርዓት አይደለም ብሎ ምዕመኑም የገባውን ያህል ይቃወማል፣ ሊቃውንቱም የገባቸውን ያህል ይቃወማሉ። ሲያጠፉ ማለት ነው። ካለባብሳቸው፣ ካነጋገራቸው፣ ከቀለም አጠጣላቸው፣ ካረማመዳቸው፣ ከውሏቸው ተነስቶ መቃወም ይቻላል። ስርዓተ ቤተ ክርስቲያን ተጥሷል። እዚህ ጋር የምናያቸው ሊቀ ጳጳስ ቤተ ክርስቲያኒቱን ዝቅ እያደረጓት ነው። የቤተ ክርስቲያን ልዕልና እየወረደ ነው። ለእግዚአብሔር የማይገባ ስራ እየሰሩ ነው ብለው መቃወም ይችላሉ። ካህናትም መቃወም ይችላሉ፣ ሊቃውንትም መቃወም ይችላሉ፣ ምዕመናንም መቃወም ይችላሉ። እነዚህ ተቃውመው ለሲኖዶሱ ለቅዱስ ሲኖዶስ ሲያቀርቡ ማስተካከል፣ መጠየቅ፣ ማረም የሚችል ግን ሲኖዶስ ነው። ምክንያቱም ጉባኤ አለ፣ ማህበረ ካህናት አለ፣ ካህናት ይጠየቃሉ፣ ማህበረ ምዕመናን አለ፣ ምዕመናን የሚጠየቁበት ማህበር ነው። እንደገና ደግሞ ይህ ሲኖዶስ የሚባለው ደግሞ የሊቃነ ጳጳሳት ጉባኤ የሊቃነ ጳጳሳት ህብረት አለ አይደለ? ስለዚህ ሊቃነ ጳጳሳት ካጠፉ የሚያርማቸው ሲኖዶሱ ነው እንጂ አንድ ግለሰብ ተነስቶ ማረም አይችልም። የምዕመኑ ድርሻ ምንድነው? ተቃውሞ ማቅረብ ይችላል። አሁን አይተው ከሆነ በዓለማችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በአማኙ ዘንድ ያለውም በስነ ጽሁፉ ደረጃ ከሆነ ጸሐፊ መቃወም ይችላል። ህብረተሰብ መቀስቀስ አይደለም መቃወም ማለት። ምክንያቱም ይሄ ምንድነው ጥያቄ ማቅረብ የለዘበ ነው። እኔ ጥያቄ ለአንድ ሰው ማቅረብ አልችልም፣ መቃወም ነው የምችል ካሉ በስነ ጽሁፍ ዘርፍ ይሄ የስነ ጽሁፍ እይታ ነው እንጂ ይሄ ጥያቄ ማቅረብ አይደለም። ምክንያቱም እኛ ማንም ሰው አሁን ፌስቡክ ላይ ሲጽፍ ወይንም ትዊተር ላይ ሲጽፍ እየተቃወመ ነው የምናየው ማለት ነው እንጂ እየጠየቀ አይደለም። ጥያቄ ከሆነ ለግለሰቡ በቴክስት ልጽፍለት ይችላል አሁን በዘመኑ ማለት ነው። ያለዚያም ሀገረ ስብከቱ ድረስ ሄደህ ጥያቄህን ታቀርባለህ። ከዚህ ወጣህ ግን በግል ገጽ የምጽፈው ከሆነ ይሄ ተቃውሞ ነው ሊሆን የሚችለው። የደብዳቤ ይዘት ራሱ እሱን ነው የሚያመለክት። እረኞች አባቶቻችን እባካችሁ ተነሱ፣ ተው፣ እንድንጠፋ አትተውን። ሀገር እንድጠፋ ዝም አትበሉ፣ ቤተክርስቲያን እንድጠፋ ዝም አትበሉ። እባካችሁ ንቁ። ይበቃል። የሆድም ጉዳይ ከሆነ እስካሁን የተበላው ይበቃል። ፍርሃትም ከሆነ እስካሁን የነበረው ምቾት ይበቃል። እዚህ በኋላ ምንም ሰማዕትነትም ክብር ነው። እውነቴን ነው። መንጋው ተበልቶ ሲያልቅ ዝም አትበሉ። አባቱኑ እባካችሁ። እየመከርኳችሁ አይደለም፣ እየለመንኩ ነው። እዚህ ኢንተርኔት ውስጥ የሚገባ ጳጳስ አለ እንዴ እንደዚህ የምትለኝ ብላችሁ ብትሉ አውቃለሁ። እዚህ ኢንተርኔት ይውላሉ፣ እናውቃለን፣ ያያሉ። አዎ እባካችሁ አባት ሁኑን እንለምናችሁ። አባት ሁኑን። ቆመን አለቅን እኮ በነፍስ በስጋ አለቅን እኮ። ምን ቀረን? ነገ ከነገ ወዲያ ጠብ ይመጣል። ጠቡ ከእግዚአብሔር ብቻ ጋር አይሆንም፣ ከኛም ጋር ይሆናል። በመከራው ጊዜ አባት ያልሆናችሁን ደናው ዘመን የመጣ ጊዜ ጠላት ነው የምትሆኑን። እንጠፋፋለን። በጊዜው የሚያጠፋችሁ ኃይል ይመጣል። ልጆች ያላችኋቸው ሰዎች ያጠፏቸዋል። ያውም የነፍስ ዋጋ የማታገኙበት የውሻ ሞት፣ የአውሬ ሞት ነው የሚመጣባችሁ። የፓትርያርክ፣ የጳጳስ፣ የሊቀ ጳጳስ፣ የካህን፣ የዲያቆን ስራው አሳ ሳይሆን ሰው መሰብሰብ ነው። ሰዎች ሲሰበስቡ ልማቱን ሰዎች ያመጡታል።
የተጠሩበትን ዓላማ ትቶ አሳ ሊያጠምዱ የሄዱት እነ ቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ካህናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ፣ ጳጳሳት ሊቃነ ጳጳሳት የክርስቶስን መንጋ በወንጌል ማጥመድ ትተው ገንዘብ ማሳደድ ሲጀምሩ የዚህ ጊዜ ባዷቸውን ይመለሳሉ ማለት ነው። ተናግሮ አለመደመጥ፣ አለመከበር፣ አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ሲጀመር ነው። ዋናው የክህነትና የመንፈሳዊ ጉባኤ ዓላማ በጎችን ማጥመድ ነው። ምን አለ? ዝቁሂ ነቅ ወይኑሂ ታጎን፣ ራዋቱም ይሰነጠቃል ወይም ይፈሳል እንዳለው ገንዘቡም አይገኝም ወይም የሚያጠፋ ገንዘብ ነው፣ ጽድቁም አይገኝም። ስለዚህ ሁሉንም ማጣት ይመጣል። ጌታ ያላቸውን ትተው አሳ ጎተቱ፣ አሳውንም ማጡ። ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበትን ዓላማ ትተው ንግድ ሲጀምሩ የማታ ማታ ገንዘቡን የሚያጡታል፣ ክርስቶስን የሚያጡታል። የመጀመሪያ ስራ ግን ሰው ተኮር እቅድ ማቀድ ነው እና ዛሬም በቅድስት ቤተክርስቲያናችን ለውጥ እንዲመጣ ቤተክርስቲያናችን ካለባት ጽኑ መከራ በክርስቶስ መስቀል ተጠብቃ በእግሯ እንድትቆም ካስፈለገ ከንግድ ይልቅ ሰውን ማስቀደም የወንጌል ዓላማ ነው። ጌታ እነዚህን አባቶቻችን ሐዋርያትና ያረመ ዛሬ መታረም ያለብን ይሄ ነው። አብያተ ክርስቲያናት፣